ጸጋና ሰላም ይብዛላችሁ ትውልዳችሁ የአባቴ ቤተሰቦች ሁላችሁንም በጌታ ሰላም ብያለሁ። ዛሬ ደግሞ በአዲስ ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ደግሞ ሁላችሁም ላይክ አድርጋችሁ መጀመሪያ አትርሱ። ወደ ትምህርቱ እንሂድ። በሌሊት መጸለይ በቀን ከመጸለይ የተሻለ ነው። ብዙ ክርስቲያኖች በሌሊት የመጸለይን ልምድ ያውቁታል ወይም ያንን የጸሎት ህይወት ያውቁታል፣ እነርሱም ያደርጉታል። ነገር ግን ይህን ስናደርግ ያሉትን ጠቀሜታዎች ደግሞ በደንብ ማወቅ አለብን። በሌሊት መጸለይ ለየት የሚያደርጉትንና በህይወታችን ላይ የሚያመጣውን ሁለቱን ጠቀሜታዎች ዛሬ ያሳያችኋለሁ። ክብር ለኢየሱስ ይሁን። የመጀመሪያው በሌሊት የሚጸልዩ ሰዎች ከእግዚአብሔር ጋር ኳይት ታይም ያሳልፋሉ፣ የጥሞናን ጊዜ ያሳልፋሉ። መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ደቀ መዛሙርቱን እንደዚህ ብሎ ሲያስተምራቸው እንመለከታለን። በሉቃስ ወንጌል ምዕራፍ 12 ቁጥር 3 ላይ ስለዚህ በጨለማ የምትናገሩት በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል ይላል። በዚህ ክፍል ላይ ጌታችን ኢየሱስ ደቀ መዛሙርቱን እያወራቸው ያለው ነገር እንደ ፈሪሳውያን እንዳይጸልዩ ነው። ፈሪሳውያን ሲጸልዩ እየጸለዩ እንደሆነ እየጾሙ እንደሆነ መንፈሳዊ ሰዎች እንደሆኑ ሰዎች እንዲያውቁላቸው እንዲያዩአቸው ይፈልጋሉ። ያንን ግን ደቀ መዛሙርቱ እንዳያደርጉ ስለሚፈልግ ጌታችን ኢየሱስ በጨለማ የምትናገሩት በብርሃን ይሰማል፣ በእልፍኝም በጆሮ የምትናገሩት በሰገነት ደግሞ ይሰበካል አላቸው። ስለዚህ እናንተ መጀመሪያ ከእግዚአብሔር ጋር ኳይት ታይም ውሰዱ ብሎ ሲመክራቸው ያወራቸው ነገር በጨለማ የምትናገሩት በብርሃን ይሰማል። በሌሊት ማንም ሰው ሳያገኘን ማንም ሰው ሳያየን ከእግዚአብሔር ጋር የምናወራው ነገር ቀጣይ ህይወታችን ላይ ዴስቲኒያችን ላይ ኢንፍሉዌንስ ማድረግ ይጀምራል፣ ተጽዕኖ ማድረግ ይጀምራል። ስለዚህ ሌሊት የሚጸልዩ ሰዎች ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ኳይት ታይም እየወሰዱ ያሉ ሰዎች ናቸው። ቀን በተለያየ ሁኔታ ውስጥ የተለያዩ ነገሮችን ሰምተው የሚውል ስለሆነ አእምሯቸው በዛ ውስጥ ለጸሎት የሚዘጋጅበት ታይም ያጣል። ሌሊት ግን የሚጸልዩ ከሆነ ኦልሬዲ ከእግዚአብሔር ጋር ኳይት ታይም የሚያሳልፉበት ነው። ቀን ላይ የነበረው ያ ሁሉ ድምጽ ያ ሁሉ ወከባ የሚጠፋበት ነው። ሌሊት ላይ ትክክለኛ የሆነ የእግዚአብሔርን ድምጽ የሚሰሙበት፣ ሌሊት ላይ ከመንፈስ ቅዱስ ጋር ኢንካውንተር የሚያደርጉበት ታይም ነው። ስለዚህ በሌሊት መጸለይ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ኳይት ታይምን መውሰድ ነው። ትዝ ይላችሁ ከሆነ ሕግ አዋቂው ኒቆዲሞስ ኢየሱስን ሊያወራውና ላናግረው በፈለገ ጊዜ የሄደው በቀን ሳይሆን በሌሊት ነው። እሱ በብዙ የሚታወቅ ሕግን በማስተማር ደግሞ ሕዝቡ የሚያውቀው ሰው ቢሆንም ኢየሱስን ግን ለማናገር በሌሊት እንደሄደ መጽሐፍ ቅዱሳችን ይናገራል። ስለ አዲስ ኪዳናዊ ትምህርት ስለ ዳግም መወለድ ኒቆዲሞስ ሄዶ ይሄንን መገለጥ የሰማው የመጀመሪያው ሰው በሌሊት ኢየሱስ ጋር የሄደው ኒቆዲሞስ ነው። ስለዚህ በሌሊት ኳይት ታይም የሚወስዱ ሰዎች የመንፈስ ቅዱስን ሐሳብ የመንፈስ ቅዱስን ድምጽ ከመንፈስ ቅዱስ ጋር ያላቸው ፌሎሺፕ በጣም ስትሮንግ ነው የሚሆነው። ስለዚህ በሌሊት መጸለይ አንድ ትልቁ ጠቀሜታው አንድ ትልቁ ምክንያቱ ለየት የሚያደርገው ኳይት ታይም ከመንፈስ ቅዱስ ጋር የምንወስድበት ነው። ክብር ለኢየሱስ ይሁን። ሁለተኛው ደግሞ የዲያብሎስን ምሽግ የምናፈርስበት። ይሄንን በደንብ አድርጋችሁ በሌሊት የሚጸልዩ ሰዎች ቀን ላይ የጨለማ ዓለም ፕሮግራም ያደረገውን ነገር አስቀድሞ የሚያፈርሱ ሰዎች ይሆናሉ። በሌሊት የሚጸልዩ ሰዎች የጨለማ ዓለም ለቀኑ አስቀድሞ ያዘጋጃላቸውን ወጥመድ ይሰብራሉ፣ የጨለማውን ዓለም ያፈርሳሉ። ትዝ ይላችሁ ከሆነ ጌታችን ኢየሱስ ሌሊቱን ሙሉ ሲጸልይ ያድርና ቀን ላይ ግን ሲመጣ አጋንንቶችን ያስወጣል፣ የታመሙትን ይፈውሳል፣ ያስተምራል፣ ይመክራል፣ ይገስጻል፣ ኃጢአትን ሁሉ ይቅር ይል ነበር በሚሄድበት ስፍራ ሁሉ። ሌሊት ላይ ግን እሱ ኃይል ተቀብሎ ቀን ላይ ለሚሆን ነገር ሁሉ አስቀድሞ እሱ ቀኑን ገዝቶ ነው የሚወጣው። ክብር ለኢየሱስ ይሁን። ስለዚህ ሌሊት የሚጸልዩ ሰዎች የጨለማ ዓለም ቀን ላይ ካዘጋጀላቸው ወጥመድ ያመልጣሉ። ቀን ላይ ጭንቀትን ካዘጋጀላቸው በጧቱ የእግዚአብሔርን ፕሬዘንስ ፊል ያደርጋሉ። ሌሊት ከጸለዩ ቀን ላይ ዲያብሎስ በሽታን ካዘጋጀላቸው በሙሉ ጤንነት መዋል ይችላሉ። እግዚአብሔር ቀን ላይ የምትጸልዩትን ጸሎት አይሰማም ማለት አይደለም። ቀን ላይ ከታመማችሁ በኋላ ብትጸልዩ እግዚአብሔር ይፈውሳችኋል። ቀን ላይ ሰዎች ከታመሙ በኋላ በጭንቀት ሰዓት ብትጸልዩም እግዚአብሔር ይሰማችኋል። ነገር ግን አስቀድሞ የዲያብሎስን ምሽግ ማፍረስ እጅግ በጣም ትልቅ ጥበብ ነው።
በሌሊት የሚጸልዩ ሰዎች በሚመጣው ቀናቸው ላይ አጋንንት ያስቀመጠውን ነገር አስቀድሞ የሚያፈርሱ ሰዎች ናቸው። በሌሊት የሚጸልዩ ሰዎች የጨለመው ዓለም ወይም የአጋንንቱ ዓለም በሌሊት ለነሱ ለነገ ቀናቸው ያዘጋጀውን ነገር የሚያፈርሱ ሰዎች ናቸው። ስለዚህ በሌሊት የምንጸልይ ከሆነ ቀናችን ላይ የጨለመው ዓለም ያስቀመጠውን ነገር ቀድመን ማፍረስ እንችላለን። የጨለመው የዲያብሎስን ምሽግ ማፍረስ እንችላለን። በጌታ በኢየሱስ ስም በሌሊት የምትጸልዩበት ጸጋና አቅም እንዲበዛላችሁ ጸልያለሁ። በኢየሱስ ክርስቶስ ስም እንዲበዛላችሁ ጸልያለሁ። አሜን። በዚህ ትምህርት እንደተባረካችሁና እነዚህን ሁለት ነገሮች እንዳወቃችሁ ከዚህ በኋላም ደግሞ እግዚአብሔር አምላኬ ሌሊት የምትጸልዩበትን ጸጋ እንደሚያበዛላችሁ አምናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይሄን ቪዲዮ ላይክ ማድረጋችሁን አትርሱ። ተባርካችኋል።